أفكر ليلى في مني ليلى في ما ترجع وين دمو موسيقى نسمع ታውቂያለሽ ከተቃራኒ ጎን መቆም ደስ ይለኛል ሁሉም ሰው ይደግፍ አይነት አይ እንግዲህ በቃ ቀይረው ወለሽ ባለቤት ወጥሽ ነሽ እናት ኤፍራታ ትልቅ ችግር ውስጥ ገብታለች አቤልን ወደዛ ቤት በማስገባቷ ምክንያት እሱ አስቸግሯት ወይ ደግሞ አስገድዷት እንደሆነ ያፌት እንኳን የሚያውቀው ታሪክ የለም ታዲያ የመጀመሪያው ጥያቄ የሚሆነው ለያፌት እንዴት ወደዚህ ቤት ገባ የሚለው ነው ይሄንን ነገር እንኳን ኤፍራታ መናገር አትችልም እኔ ፈቅጄ ነው ወደዚህ ቤት የመጣ የሚለውን መልስ ነው የምትመልሰው ምክንያቱም አሁን ላይ ነፍስያዋን እያስጨነቃት ነው ያለው አንቺ ለምን እዚህ ቤት እንደገባሽ እያንዳንዱን ነገር ደውዬ ለፖሊስ ነው የምናገረው ብሎ አስፈራርቷታል ታዲያ አሁን ላይ እኔ ፈቅጄ ነው እዚህ ቤት የገባው ብላ ነው እንጂ አቤል አስገድዶኝ ነው እዚህ ቤት የገባው የሚለውን ነገር አትመልስለትም ማለት ነው ያፌት አቤልና ኤፍራታን አንድ ላይ ሲያገኛቸው ለምንድነው እዚህ ቤት የመጣው የሚል ጥያቄ ጠይቆታል ታዲያው ላይ ያፌትን የሚያስቆጣው ነው የሚሆነው መልሱና ውሳኔው ምን እንደሆነ አይታወቅም ኤፍራታ እንደምንም ብላ እንግዲህ ሳትወድ በግድ ያፌትን ማስፈቀድ አለባት ማሳመን አለባት አቤል እዛ ቤት ውስጥ እንዲኖር ታዲያው ላይ ይሄንን ነገር ካላደረግሽ ብሎ ስላስፈራራት ሌላ አማራጭ የላትም ይሄስ ነገር ይሳካላት ይሆን ያፌት አሁን ላይ ኤፍራታ የምትለውን ነገር ማድረግ ብቻ ነው አማራጭ ያለው ሁለቱ እንግዲህ እንዴት ማለትም አቤልና ያፌት አንድ ቤት ውስጥ ለመኖር በጣም አስቸጋሪ ነው የሚሆንባቸው ኤፍራታ ግን ይሄንን ነገር ሳትወድ በግድ እምታደርገው ይሆናል ድራማው ይታይንተንት ነው መልካሙን ነገር የኛናገው የቲጂ ቻናል ለዚህ ድንቅ ነው ዘወትር ሁሌ ገብተንኔው ቲጂቲዩ ኖንቻወት በሉ ሰብሰብ ሸራይኩኑ ቤተሰብ ቤዛ ከዚህ ቀደም አንድ ሐሳብ እንደነበራት ጽዮንንና ቢንያምን እውነተኛ ነገር ለመፈተን ሲሉ ያደረጉት ነገር በትክክለኛ መንገድ ተሳክቶላቸዋል ጽዮን ራሷን እንደሚያጠፋ ሰው ሆና ስትተውን ነበር ታዲያ ያኔ ሰከንድ ሳይቆይ ነበር ቢንያም ወደ ነሱ ቤት የመጣው ታዲያ ላይ ሙሉ በሙሉ ተሳክቶላቸው ሁለቱ ታርቀዋል ማለት ነው አሁን ኤፍራታ ምን ይገጥማታል የሚለውን ነገር አብረን እንይ በመጀመሪያ ደረጃ ያፌት ወደዛ ቤት እንደገባ አቤልን እንዳየው በጣም ተናዶ ነበር እንዴት ወደዚህ ግቢ ልትገባ ቻልክ የሚለው ጥያቄ መጀመሪያ የሚሰነዝርለት ይሆናል ቀጣይ ግን አሁን ላይ የምታወራ የምችለው ኤፍራታ ብቻ ናት እኔ ቀን ሙሉ እዚህ ቤት ውስጥ ብቻዬን ነው ሙለው አንተም ነገርኩ አልፈቅድ ስትለኝ ነገሩ በጣም ስለከበደኝ እሱን ጠራው የሚለው ነገር ነው የምታቀርብለት ማለት ነው ታዲያ ይሄንን ነገር የምታደርግበት ምክንያት ለናታን ስትል ነው ይሄንንም የምታደርግበት ምክንያት ለናታን ስትል ነው የናታን ሙሉ መረጃ አሁን ላይ አቤል ጋር ስላለ ነው አቤል ገና ከመጀመሪያውኑ ምሽት አስፈሪ ፊልሞችን ሲያይና እንዲሁም ደግሞ እሷን ሲያሳቅቃት ነበር ምን ነው ያፌት በመጣ እያለች ነበር እንግዲህ ከአቤል ጋር ፊልሙን ስታይ ነበረው በጭንቀት እንግዲህ የሚቀጥለው ክፍል ላይ ምን እንደሚፈጠር የምናየው ይሆናል ሌላው የቤዛ አዲሱ ጓደኛ ዋነኛ ተጠርጣሪ ሆኖ ፖሊሶች እጅ ላይ በምርመራ ይገኛል እሱ ግን ትክክለኛ ማንነቱ ምን እንደሆነ ባይታወቅም
በሌላ በኩል ደግሞ በገዛ እህቱ ቤቱን ቁልፍ ከፍታ ልትመረምር እየፈለገች ነው ያለችው። ከሱ ምን እንደሚፈልጉ ባይታወቅም ሌላኛው አጠራጣሪ የሚሆነው ነገር ከቤዛ ጋር ከዚህ ቀደም በህይወት ተገናኝተዋል። ጽዮንና ዳግም ምን አስበው ይሆን? ሁለቱ ሰዎች አንድ ትልቅ ፊልም እየሰሩ እንደሆነ አይተናል። ዳግም ማታ ላይ ወጥቶ አንድ ሴት ልጅን እየፈለጋትና ለስራ እንደሚፈልጋት ለጽዮን ደውሎላት ነበር። አቤልንስ ምን አይነት ወጥመድ ውስጥ ሊከቱት ነው? ባይሳካላቸውስ ምን አይነት መዘዝ ውስጥ ሊገቡ ይችሉ ይሆን? ሌላኛው የናታን ጉዳይ ነው። ናታን በአሁን ላይ በያፌት ሰዎች 24 ሰዓት ክትትል እየተደረገበት ነው፣ የት እንደሚገባና የት እንደሚወጣ። ምናልባት አሳቻ ቦታ ካገኙና ጥሩ እድል የሚኖራቸው ከሆነ ናታንን ለማገት ውሳኔ አቅርበዋል። ናታን አሁን ላይ በሌላኛው ስሙ በጣም እየተጠቀመበትና ትልቅ አዛዥ እንደሆነ ሉሊትንም በዛ ስም እያስፈራራት እንደሆነ አይተናል። ያው በር ላይ እንኳን እየጠበቁት እንደሆነ ቤት ወክል ወጣ ሳይባል ከዛ ቤት ድጋሜ ወጥቷል። ሉሊት ለያፌት መረጃ ብታቀብለውም ለያፌት ግን ለአሁኑ አልተሳካለትም። አሁን ላይ ናታን በጣም በብዙ በኩል እየሰራ ነው። በፖሊሶች በኩል፣ በሌላ በኩል ደግሞ በአስፈሪው ድርጅትና አሁን ላይ ራሱን ናታን ሆኖ እየሰራን ያለው በየትኛውም ይሁን በየትኛው ብቻ ተሳክቶለት በቃ መጥፎ የሚባሉትን ሰዎች ከላው ላይ አስወድቆ ሰላማዊ ህይወትን የሚኖርበትን ጊዜ እየተጠባበቀ ነው። ኤፍራታም እንደዛው የራሷን አግባቦችን የምትላቸው ነገሮች እያደረገች ነው። ያፌትንም በዛው ጭምር አሁን ላይ ድረስ ሳይታወቅባትና ምንም አይነት ጥርጣሬ ሳይደርስበት እሷ የራሷን ስራ ለመስራት እየሞከረች ነው። ብዙ አልቻለችበትም። ግን ይህን የተባለበት ምክንያት ያፌት በድብቅ እየሰለላት ያለውን ኤፍራታ አላወቀችም። ኤፍራታ ግን ብዙ ጥርጣሬ ሊያደርስበት የሚችሉትን ነገሮች አድርሳለች። ለዛም ነው ያፌት ራሷ ላይ ጠርጥሮ ብዙ ነገሮችን እሷ ላይ ለማድረግ የሞከረው። ብዙም አልነገራትም። በድብቅ ግን ምንም የሰላላት ነገር የለም። ነገር ግን ምን የምታመጣ ይሆናል ብሎ እስካሁን ድረስ እያየ ነው ያለ። ያፌት እንግዲህ እቅዶቹን ለራሱ ነው የሚያቅደው። ለኤፍራታ እንኳን ምን እንዳሰበ አይታወቅም። ግን ደግሞ እሷ ምን ልታደርግ ትችላለች የሚለውን ነገር ከታሬ ጋር ከዚህ በፊት አውርተዋል። ስለዚህ ብዙ ነገሮች የያፌት ነገር ብዙ ያሰጋል ማለት ነው። ሐረግ ድራማ ክፍል 99 የሚከሰቱ ነገሮች አብረን የምናየው ይሆናል። በመጀመሪያ ደረጃ ኤፍራታ ከያፌት ጋር የምትፋጠጥ ይሆናል። ሁለተኛው ናታን ሳይታገት ከአጋቾቹ ስር ማምለጥ ይችል ይሆን? ወደዛ መስራትስ በሰላም ይገባ ይሆን? ሌላኛው የአሰሪዋ ልጅ የሆነችዋ ወይም የናታን ጓደኛ አዲሷ የሆነችው የወንድሟን ቤት ለመክፈት ስትል እንግዲህ አይተናል። እሱ ከቤዛ ጋር ነበር። ከቤዛ ተለይቶ ወደ ቤት የሚመለስ ይሆናል። ይደርስባት ሲሆን እሷ ሳትከፍት የሚለውን ነገር እንግዲህ ክፍል 99 ላይ የምናየው ይሆናል። ሌላኛውና ሶስተኛው እንግዲህ እንዳየነው ጽዮንና ቢኒያም ታርቀዋል። ፍቅራቸውን ቀጥለዋል በአሁን ሰዓት ላይ። ነገር ግን አሁን ላይ አቤል እና ኤፍራታ ጋር ነው ያለው። ሌላ ስራ እያለን ያለው አሁንም መልሶ እንቅፋት ሊሆንባቸው ይችላል። በመሃላቸው አሁንም ከገባ ጽዮንና የቢኒያም ፍቅር አደጋ ላይ ይወድቅ ይሆን? እንዳየነው ከሆነ አቤል አስከፊና አረመኔ ሆኗል። ምክንያቱም አሁን ላይ ከጽዮን ተላቋል ለትንሽ ጊዜም ቢሆን። ነገር ግን ኤፍራታ ጋር ስለተመለሰ ነው። ኤፍራታ ጋር ያልጨረሰው ነገር ስላለ ነው እዛ ቤት ውስጥ በግድ ለመኖር የመጣው። እናም ደግሞ እሷን በዚህ ልክ እያስፈራራትና አስፈሪ ፊልም እያየ ያለው ማለት ነው። ታዲያ አሁን እዛ ቤት ውስጥም አንዳንድ ነገሮችን ለማሳካት ነው የገባው። በሌላኛው በኩል ደግሞ በስልክ ደውሎ ጽዮንንም ሊያስጨንቃት ይችላል። አሁን ላይ ግን ኤፍራታ ቤት ገብቶ ነው እየሰራ ያለው። ወይ ደግሞ ያፌት የገዛ ዘመዱ ጋር ብዙ ነገሮች ያላወራረዳቸው ነገሮች ስላሉ ነው በግዴታ እንድታስፈቅጅልኝ እፈልጋለሁ ብሎ እዛ ቤት ውስጥ እየገባው። አሁን ላይ እንግዲህ ለሁለቱም አስፈሪ ነው የሚሆነው ማለት ነው። አቤል በዚህ ልክ እንግዲህ ይሳካለት ይሆን ወይስ አይሳካለትም? ለሱ ላይሳካለት ይችላል። ኤፍራታ እንግዲህ ያፌትን እንኳን
ቀጥ አድርጋ ያዘች በዘዴና በመላ እጇ አስገብታ ብዙ ነገሮችን የምታደርግ ልጅ እንደሆነች አይተናል ነገር ግን አሁን ላይ አቤል ከሷ አቅም በላይ ሊሆንባት ይችላል ማለት ነው ከያፌት የበለጠ ሐረመኔ እንደሆነ ጽዮንም አይታለች እንዲሁም ደግሞ ያፌት ራሱ የገዛ ዘመዱ ያውቃል ማለት ነው አውሬ እንደሆነ ታዲያው ላይ በምን መልኩ ይሆን ኤፍራታስ ከዚህ ፈተና ልትወጣ የምትችለው ማለት ነው ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል